سماون من دونه من بال مثل فلفل نانيد بل مين سبت على انت بال تنسرانيد بر يلني ها يلني ما كوين بنات علمت عندي أنا تجري له مندي ايش بس هي تنبت قلاك مت تطالع استي مجمرة إداهن كفالة ايه فلفل انت قنا يدبرن انا كبرون يسطو لبيت كراي እንድከፍልበት እንጂ ለሴሰኛ ዳር እንድታወጣበት አይደለም እና ሰጣለው 200 ብር እኮ ነው እንዴ አባረታ ሰነሳለ እንዴ ዘማኔ እኮ ታማኝ ነኝ የታመነ ሰው ብር ተበድሮ በቃ ቁጥር አድርጎ እጥፍ አድርጎ የሚመልስ ማለት ነው ብሬን አምጣ ብያለሁ ብሬን አምጣ ቆይ አንተ ትናንትና ገንዘብ ይዘው ወጣል ነበር እንዴ ቆይ በቃ አንተ እንደ ዝንጀሮ ኪስ የለም ባገኘው ገንዘብ በቃ እንዴ አረ ብር ዘቆጣ ይታረከው መቼም ጾም ገብቷል እንዴ ጾም በጾም ነው ባሰበት እኮ እኔማ በቃ መተኛበት ነው ያጠው 24 ሰዓት ማዲያ ብሎ በቃ ሲት አሁን ቆም ሰማ መስሏል ጆሮ አይሰማ ጾሙን ተውኮ እንዴ ማን እስከ 11 ምናምን ያው ጾማል እንዴ እና እላይ የሚንጫጩ ሴቶች የጾም በየአይነቱ ናቸው ሱልጆ ናቸው ተጋሚኖ ናቸው ጆን አንድ ነገር ልንገር እኔ ከዚህ ከስራ ስወጣ ሰይጣን እኔ ጋር ስራ ይገባል እኔ አልፈልግም ዝሙት ለምን በቀኝ ስል ሰይጣን ምን እንደሚለኝ ታውቃለህ አይውልህ ታማኝ ራስህን ለመቅጣት በኮንዶም እኮ ነው የምትጠቀም በኮንዶም ይሄ ማለት ነፍስን ምን ያክል እንደበደልካት ያሳያል ይለኛል በቃ አልችልም ደደብ ያንተ ደደብና ጥርስ አውጣሽ አገጠጠ ባክስ በላት ለማንኛውም ብሬን ዛሬ ነው ፈልገው ደሞ ትላንትና ለጋሽ ሞገስ ሰጥቼላል ወይኔ ጋሽ ሞገስ ሞገስ ምንድነው ወይኔ ጋሽ ሞገስ ትላንት በመኪና ደጋቆ ተገልብጦ ወይኔ ሞጌ ጆኒ ብሩ ያውሳቸው ሞቱ ማለት ብሩም አብሮ ሞተ ማለት ነው አንተ ትንሽ እንኳን በመሞታቸው አታዝን እንዴት አታዝን ማዝናለሁ ይሄን እስኪ እኔ እኮ ሂውማን ቢግንስ ነው ኧረ በእናትህ እንደውም ስማ ብቃት ባይኖረኝ ኖሮ እዚህ ቤት ውስጥ ማንም እንደማያስቀምጡኝ ታውቃለህ ድሮ ነበር ያባረው ስሙን አንተ ቀብሩ ደብረ ሊባኖስ 10 ሰዓት ነው ስለዚህ ለሎንቺና 100 ብር አዋጡ እኔማ ሰልስት ነው የምደርሰው ታም ያንተስ እኔ መጀመሪያ ከተሰበሰበው ብር ላይ 200 ብሩን ላኩ በላቸው ዛሬ ደግሞ ወጣት የኦስራ ነው ምን አደረጋች ስራዬ ቀላጥ ብየው ነው ይቅርታ ለልክ ዛሬ ምሳሳች ይጠብቃስ ለምን ጓደኞች ምሳቸው አሉ ለዛው አስተዋውቅ ሜሪ በዚህ ጉዳይ ላይ ስንት ጊዜ ነው የምንነጋገረው ቆይ ለምን የድሮ ጓደኞቼ ማስታወስ ቤቴ ውስጥ ሴት እንዳለ እንኳን አየው ከተዋወቅን እኮ 7 ወር አለ ወይስ ታፍርብኛል አላወጀራሽ ያው ሳስተዋውቅሽ ተዋወቃችሁ ይባል ጥያቄ ተነሳለ ታዲያ ነገራችሁ ያገኘሁሽ እኮ ቆሻሻ ነው ሄለን ጋር ወጡና ረስተው ስራችን ቆማታ አይ ዛሬም ቤት ነው የምትውይው? ታዲያ አንድ ቦታ ልትፈልጊ ነበር
What is your name? ሜሮን አበሻ ነሽ እንዴ? ኧረ በእናትሽ አርግብሽ ደሞ ወይኔ እንዴት ነው የምታምሪው? የመድኃኒዓለም ስራ ስታምር ታውቃታለህ እንዴ? በእናትሽ እኔ ቡዳ ነኝ እንዳለ የሆነ ነገር እንዳትሆኝ እኔ ልጥፋልሽ። እውነት ተስተካከይ። ደሞ አቆሽሽሻለሁ እኮ ነኝ። ችግር የለም። በስማ አንድ የሆነ ጉረኛ ሰው ያለ ቦርጫም የሆነ ከበሮ ሆድ የሱ አይነት መኪና ነው ያንቺ መኪና እና ሁላችንም ጀርባችንን እሱ መስሎን ስንሰጥ አንቺን የመሰለች ልጅ ከዚች መኪና ዱብ ስትይ ላጫችንና ልባችንም አብሮ ዱብ። እውነት አንድ ነገር ልንገርሽ ሜሪ፣ ይሄው ነይ አይስዌርን ልሻለሁ። ይሄንን ምክር ለአንድ ሰው ነገር ያላቀ ገንዘብ አለው ብለሽ ጉረኛና ይሄ ቦርጫም ሰው እንዳትወጂ አደራሽን። እንደኔ አይነት ሰው ዴቨሎፒንግ ሰው ካንትሪ ጆን ዴቨሎፒንግ ምን ነበረ እሱ ጦርነት ያለባቸው ሀገሮች ማለት ነው። በጦር ልብ በቃ እንደኔ ነው ይሻልሻል። እውነት ስንት ጊዜ መሰለ ከሳኩ በጣም አሳቀኝ። በቃ እንፈራረምና አንድ አመት አስቅሻለሁ። እውነት ምን ልርዳሽ? ሞገስ ጋር ስፖርት ጎማ ተልኬ ነበር። ሞገስ ምን ባክሽ ያንቺን ስፖርት ጎማ የኔን ለሰው ስጥ ብዬ የሰጠሁትን 200 ብር ይዞ ደብረ ሊባኖስ ላጥ ብሎልሽ። ኧረ እባክህ በእውነት ማልኮሽ ነው ግን ጉረኛ ኩራባቸው ቀጭ ነው መቼም እኔ እኮ ያመኛል። ቀውስ እንደሆንክ ታውቂ አልጠረጠርሽም? አምሮኝ ምናምን ኒክ ነው ምናምን አላልሽም? ነኝ እኔ ደግሞ ቦርጭ ቢሆንም ኩራባቸው ፑሽአፕ ጧት እየተነሳ አንቺ ትቀሰቅሽዋለሽ የሆድ ምናምን ከሰራ ይጥፈት። እውነት ደግሞ ቢጎርርስ መብቱ ነው በገንዘቡ ማን አባቱ እዚህ ቅናተኛ ህዝብ የተሰበሰበ። እውነት ጎማሽን ፈልጌልሽ ይመጣል ግን አትነግሪውማ ሜሪ አትነግሪውም መቼም። ደግሞ ኩርዬ ጥሩ ሰው ነው ንገሪው በቃ መኪናው ባላውራስ በእናታው የሚገርፈኝ ሰው አለ። ምንድን ያወራው? ማናት? የሌለ ነገር ስቀበጣጥር የሰውየው ሚስት ነች። የማ የቦርጫሙ ሰው የኩራባቸው? ታዲያ ኧረ እኔ ሽጉጥ አለው ሲባል ሰምቻለሁ። ይኑረዋ ለምን ታንክ አይኖረው? እንዲህ ኧረ ደደብ ነህ እንደ አንተ። ኧረ እባክህ አንብብ እስኪ ሏሟ ራሷ ተዋበል እስኪ። ታንክ በግለሰብ ደረጃ አይሰጥም። ምን ፈልጋ ነው? በእናትህ ወይኔ ስልክ አወጣች፣ በእናትህ ወይኔ ስልክ አወጣች፣ ወይኔ ጆን ስልክ አወጣች። በቃ ያውን ነገረችው። በእናትህ ሂድ ጎማ ነው የምትፈልገው። ይሄ ጎማ ነው የምትፈልገው። ስጣትና በዙ ምን እንደምትል ስማትሽ። አንተ ወንድ አይደለም እንዴ? እንዴ በጣም ጠብቅሻለሁ እንጂ። እሺ ጂም ሳልገባ ነው የምጠብቅሽ። ለማንኛውም ስትመጪ ደውይልኝ። እሺ ሉዬ ባይ። አመሰግናለሁ። ምንም አይደል። ለሞገስ እንደወሰድኩ ንገርልኝ እሺ። ሞገስ እኮ ትላንት በመኪና አደጋ አረፈ። ምን? ከቻለ ለባለቤትሽ ንገሪውና አለቅሶ ይድረስ። ባለቤቴ እንኳን አይደለም ግን እነግርልሃለሁ። የዱቤው ገቻ አርጊው መቻ የመጣሽ ማታ ምንድን ነው ደግሞ? ወይ ምን ነው ሰሞኑ ሚታተብ ነው። አይስዌ ስማ 260 ደርሳል እንዴ? ሳስበው ማታ 260 ደርሳል። ትላንት 200 ብር አልነበር እንዴ? 2 ተብሎ 3 ተብሎ 4 ተብሎ 5 ይላል። ወይ ያኔ ነው ሳይንቲፊክ አካሄድ ነው። ስማ 260 ደርሳል። በቃ በዚህ ሁኔታ ከሆነ ፈርዘር አንሄድም። እኔ ናት ፈርዘር በዚህ ጸባይ አንሄድም። በቃ ማታ ላሳውሳ ኮነሽ ጨበሬ ጋር መጣ ቅን ብላ አይደች አቋት ዱቃለች። አንተ ላይ ሞዮቤ ስማ ከሷ ጋር 260 አልበያም 260 ሞላ። በቃ ማታ ስትበላ ማውቃለባ አረ ማምረት እምን እንጂ አንተ እመና 260 ገብታል። አረናና ባላምንስ ይከራራም እኔ አንተ እኮ ያጋጨ ነገር ሲመሽ ያልኮ ግን ሲተካደක ምን ይምጣላል? አንድ በየአይነቱን አንድ ፓስታ አንድ በየአይነት ሂድ አንተ በለኛ በእንጀራ ነቃበ እንጂ ኧረ ሰምታ ኮፈረቢ በእንጀራ ስማው
አለ ገገማ ግባኩ ደብል ገገማ እንዲህ ነው የሚባለው እንዴ አንተ ዝም ብለን እንዴ በለው ምን አይነት ተጋትሮ አሁን ግን በቃ ይከፈል እና ስንት ነገር ከፍለህ ትችላለህ አንተ ኧረ ጨዋታ ጆን ልጅቷ ላይ ልትሞችባት ነው እንዴ አንተ ደግሞ እንዴት ትላለህ እንዴ በስንት መከራ ስንት ቤንዝል ባፍንጫና ባፍ ገብቶ ያጠራቀምከውን ገንዘብ ይዛል እንዳት በቱታ እንዳቀር ጆንዬ 5 ሳንቲም ሳታውጪ 5 ሳንቲም ሳታወጣ ትበላለህ ግን እየከፈልክ ትበላለህ ተነቃቃ አንተ ያያዳሪ ስማ እውነቴን ነው ጆንሽ 5 ሳታውጪ ቺክን እጅሽ ላይ እንዴት ማስገባት እንዳለብሽ እኔ ያስተምር እሺ አንተ ለምን ትገዛለህ እኔ ከነሱ ካለኝ ሙያ ፍቅር የተነሳ ነው እንጂ ፍቅር ስትል ወጥ ቤቱ በፍቅር አምሯል በእናንተ ፍቅር እውነቴን ነው የምላችሁ ሪሊ ወጥ ቤቱ ስለናንተ ደክሟል አረ እንብላበት ሪሊ ወጥ ቤቱ ስለናንተ ለፍቷል ሪሊ ወጥ ቤቱ ስለናንተ ፍቅር አብዷል ጀምሬ ነው የምላችሁ አሁንስ በጣም አስጠላል እጭ Thank you. Mogę na zdjęciu? No. Na kapot. Absolut. ሰሞኑን በጣም ቢዚ ከቱርክ ከምርት ይመስላል ለሰስ ያው ቤት ከምትያንቺ ስማት ቢዝነስ የምን ቢዝነስ ኮምፒውተር እኮ እንደዚህ በሪሞት ኮንትሮል ያስፈታሽ እንታመቀኝ እውቀት ያስፈልጋል ግን ምን እንደ ድሮሽ አስፋልት ላይ ወጣሽ ሰውነት ሲመሸጣ ማለት ሁለቱም በመናገር ደግሞ ተከፍቷል አቤቱ ጌታ ሆይ በመጠጡ ፈዞ በአልኮል ደንዝዞ ዛሬ እንኳን ባረፈ ባልመጣ ሴት ይዞ አሜን ምንድነው የምትንከባለሉ ምንድነው ምን ከዋሽ ፓርክ ነው እንዲያመጣ ምን ነው እዛ ታውቃታለህ እንዴ ስትግጥ ቮልቮ ምቀኛ ጎረቤት አለኝ ምናምን አላልኩሽ እሱ ማይሰካብኝ ኮረሪ ማይሰካብኛል በቃ ማልችለው እቺ ደግሞ ፖፖችን ቱሌታችን ነች የፈለግሽ መጠቀም ትችላለሽ አረ አንቺ ተጠቀሚያለሽ እኔ ደግሞ እኮተኩትሻለሁ ያማ ወይ አንተ ሁለተኛ ሴት አልገዛ ማለት ማን ገዛ እና
ግብዣ ነው። የሰው ግብዣ ይናቀል? ግብዣ አይደለ? አረ ወደዛ ወደድሻት ግን ቤቷን? ቤት ግን በጣም ታምራለች። በጣም እንዴ! ስንት አለፍቶበታል መሰለሽ። እቺ ደግሞ አላየሻት? እቺ መኝታ ክፍላችን ነች። እባክሽ ተጋብዢ። እሺ ጆኒ አለሽ? ምን ሆናችሁ ቆያችሁ? ይሄ ነው ዝሆን ከምታክል ሴት ጋር ተጋድሞ እንዴት አድርጌ ላስነሳ? ይሄ ደግሞ ሰው ሲያቀል ላይን የለውም ገለባ ነገር። የሚገርም ባክግራውንድ ያላት እጭ እሺ፣ አሁን የሆነ ነገር እናጋጭና ለስላሳ ምናምን ይዘን ሄዳ። ማን ነው? ኧረ ለስላሳ አንተ ሰውዬ ሞቷል እንጂ ታሟል የተባልክ መሰለህ እንዴ? እኔ ደግሞ ገንዘብ ይዤ አልወጣሁም። እንደሚታነቅሰው አንቺ መውሌ ባዶ እጅሽን ነው የምትወጪው። እሺ፣ እኔ በቃ የሆነ ነገር አደርጋለሁ። ይዘን ሄዳ። አንተ ተገዛኝ ወታደር ማለት በሉ ይከተል። ለኔ ባረገው ምን ሆነሻል? አይቆጭ አይቆኝና አይበር ለጆኒ ስጡሎ ታሜ ብር ቢሰጠው ታንኪው እንኳን አለበዛው አበለጠው። ጳጳስ ቢሞት አልሞትም ማለት ነው። እኔ የሚያሳዝነኝ የታሜ ብር ነው። ወይኔ ልጄ፣ ወይኔ ልጄ፣ ማዘር በረቱ ከሞት ማን ይቀራል? አፈርንና ወደ አፈር ትመለሳለህ ይላል። ማን ነው? ኢሳያስ ነው? ያዕቆብ? ሁለት አንዱ። አብራችሁ ነበር የምትማሩት? ሞገስ ይማራል እንዴ? ሞገስ ማን ነው? ይሄ ጋሽ ሞገስ ለቅሶ አይደል እንዴ? ተሳስታችሁ። ለሳሳችን ለስላሳው መጠጡት ምን አይነት አንበጣ ቤተሰብ ነው እባክህ? ኧረ ጭቆ እንዳለፈልፍሽ ዝም በል፣ ችግር የለውም። በላ ችግር ቆሎ ሞገስን ታውቁት ነበር እንዴ? ታውቁታላችሁ? አለቃችን እኮ ነው ሞገስ። ያኔ የዚህ ልጅ እዛ ጋር ያለው ልጅ ይታያል። ከልጅቷ ጋር የሶስታችን እሱ አለቃችን ነው። ይገርማል። የመኪና አደጋ ሊደርስበት እንደ ትላንትና 200 ብር ለዛ ልጅ ስጠልኝ ብዬ ቁጥር አድርጌ 200 ብር ይታይ 200 ብር በጋራጅ ደሞዝ የሰጠው። ይሄ አደጋ ደረሰበት። ማን የጠበቀው ሰው አለ? ያው እሱም ሞተ፣ 200 ብሩን ቀለጠ ማለት ነው። ምናልባት ውስጥሽ ያለው ነገር የሚያስለቅስሽ ቤተሰብ አካባቢ ወይም ቤት ችግር አለ እንዴ? ቤተሰቦች አሉ። በጣም ቅር ስምት ማለት ጆኒ ዮሐንስ ይባላል። ትንሽ አትቆይም? አሁን ቤተሰቦቹ ስታስብ ብጠይቃቸው ይሰጡኛል? አይሰጡኝም። አንድ ነገር ልምከር፣ የወንድምነቴን ልምከር። ብር ለሰው ልጅ ስትሰጥ አስፈርም።
ያለዛ ያው እንደኔ ነው መሰከት ችግር የለም። ምን እንታረግ እነዚህ ጓደኞች ያመጣሉሽ 200 ብር ስንት ዕቃ ይገዛበታል እኮ በእኛ 200 ብር አይደለም እንዴ 100 ብር እኮ ወይኔ ወንድሜ ኧረ በእናትህ ሃይ ሚሚ እንዴት ነሽ? ሰላም ነው? እንዴት ነሽ? አለሁልሽ። ሰላም ነው? እንኳን ደስ አለሽ የኔ ቆንጆ። በጣም አመሰግናለሁ። ቴንክ ዩ ቬሪ ናይስ። ቴንክ ዩ ሰይና ጀመረ ታዲያ 15 ቀን እኮ አለፈ እንዴ? በዚህ በጉዳዩ ቢዚ ሆኜ ነው ስሯሯጥ። አንቺ ግን በጣም አምሮብሻል፣ ቀልተሻል። ሬድ ሆነሽ የለ እንዴ? ታዲያ እዚህ ቤት ውስጥ እየዋልኩ መቅላት አይደለም ፈረንጅ ባልሆን ይገርምሻል። እኔ አንድ ያለሽኝ አንቺ አሜሪካ ልትሄጂብኝ ነው። ግን እኮ አቀናሽ ባላረግዝ ኖሮማ አይንሽ ታፈር ነበረ። ይብላኝ ለሱ። እኔማ እዛች አሜሪካ ምድር ልግባ እንጂ ስኖፕ ዶግን የመሰለ ልጅ እንጂ ባላሳፍረው። ሜሪየምች ዊ አሜሪካን ኤምባሲ ገነት መግባት እንኳን እንደሚከብድ አይመስለኝም። ያለው ጥበቃ ፍተሻ፣ ይሄ ካሜራው በየቦታው እኔ ልነግርሽ አልችልም። ይሄ ቦምብ ማፈንዳት ሆቢ የሆነ ሰውዬ ቢላደን እሱ እንኳን ሞቷል። እንደሚፈልግ አላውቅም። ብታይ ጥበቃ እንዳይመስልሽ። የባልሽ ስም ማን ነበር? የወናሽ ጠፋኛል እኮ። ኒኮላስ ነው። ኒቆዲሞስ ማለት ነው። ውይ መቼም እግዚአብሔር ከዚህ ሀገርና ከዚህ ህይወት ውጪ ሲለኝ ነው እንጂ አቤት የጠየቁኝ ጥያቄ ክብደቱ ጠቅላላ የጠየቁኝ ጥያቄ ስለባል ምን አሉሽ? ዋት ሂዝ ፌቨር ሙቪ ብለው ሲሉኝ ጉድ ይፈቻ ነኝኩት። ኒኮላስ ራሱ እንዴት በሳቅ እንደሞተ ልታይ። ወይኔ እስቲ በእናትሽ አስቂኝ። ሌላ ምን ጠይቁሽ? እቺ ፌቨር አትቀርም። ዋት ሂዝ ፌቨር ፉድ ብለው ሲሉኝ እኔን ያሉ ይመስለኝ ዱለት በሳቅ ሞቱ ብታይ። ወልይ እውነትም እግዚአብሔር ጸሎትሽን ሰምቷል። እና መቼ ወደ በረራው እናት የፊታችን አለ ደስ አይልም በጣም። ባልሽ ግን ምን ይላል? ብታይ መኪና ውስጥ ከገባን በኋላ በመለስኩት መልስ ተደስቶ ነው መሰለኝ you are moron ብሎ ሲለኝ እኔም ፈገግ ብዬ ቴንክ ዩ። አንቺ ግን እንዴት ነሽ? ምን አዲስ ነገር አለ? ነው ወይስ ዘንድሮ ጂም እና ዝግጅት ሰውዬሽ ነው? ቆይ ግን ምንድን ነው የእሱ ሰውዬ ሀሳብ? ቢዝነስ እንዳትሰሪ ከከለከለሽ፣ እንዳትማሪ ከከለከለሽ ምንድን ነው የሚፈልገው? ቆይ እንዴት ህይወትሽ መለወጥ ትችል? አንዳንዴ ከዛ ህይወት ወጥቶ ስለሚቀር በጣም አስቸጋሪ። አንዳንዴ ግን ከዛ ህይወት መውጣት የሚመስሉ ለትልቅ ስህተት ታትስት በራሴ ገንዘብ እንደፈለግ ራሴ ናቸው። እግዚአብሔር ያውቃል። ሻው ታረጋግጥ በጭራሽ። ወይኔ ጉዴ ሰዓቷችን ሄዷል። ኧረ ቤት ሂጂ ማስተካከለው ነገር አለሽ። እሺ እኔም ጅብ ስለምሄድ በሰዓት አባለሙ እኛ ጋር ባለሙን ቦርድ 357 ብር ነው የምናስከፍለው። 357 ቦርጭ ለማጥፋት እንዳንቺ አይነት ምን ለበል ሴት ባገባ እንደ ልም ነው አይጠፋልኝም እንዴ? እዚህ በቀን መክፈል ይችላል። በቀን ይቻላል። በቀን 35 ብር። በቃ እኔ እሱን ከፍላለሁ። ኖርማሊ ከብል ነው ግን በዚህ ቱታ መስራት ይችላል? በሱ አይቻልም። ምንድነው ቱታ አይደል እንዴ? እኛ ጋር የስፖርት ልብስ ቱታም ጫማም እንሸጣለን አለን። እንዴ ማለት እንሰራለን በቡታታ? አዎ
የመጀመሪያ ነው? አሬ መጨረሻ ነው አቅበሻ ወርጂ። ችግር የለውም አጥፍጭ ይላል። ስራችሁ እኮ ራሱ በጣም ከባድ ነው። ጂማ ያስፈልጋችሁ። አንዳንዴ ለሰውነት እንቅስቃሴ ባለፈው ለቅሶ ቤት የጀመርነው ጨዋታ ሳንጨርሰው እኔ ጥሩ አዳማጭ ነኝ። በማንኛውም ጊዜ ሀሳብሽን ልታካፊኝ ትችያለሽ። እስቲ እናያለን። ለማንኛውም ስልክህን ስጠኝ። 09 11 65 ምንድነው የምታስበው? ስለሚስቴ አግብታል? ምን አስደነገጠሽ? በጣም ያስጠላኝ ነገር ቢኖር ካገባ ሰው ጋር ቢዝነስ መስራት ነው። እስከ ተከፈለሽ ሚስት ቢኖረው ባይኖረው አንቺ ምን አገባሽ? እንዴ እንደዚህ ሆኜ መቀር ይመስልሃል እንዴ? እኔም እኮ አንድ ቀን የራስ የሆነ ባልና ህይወት ይኖረኛልሽ። እውነትሽን ነው? እንደው ደፍሮ ሴተኛ ዳር የሚያገባ ያለ ይመስልሻል? እሱን እግዚአብሔር ነው የሚያውቀው። ቆይ አንተ በቤተሰብ ነው እንደ ያገባው? አላገባው ግን አሪፍ የሆነች የቤት ልጅ ብታጋጥመኝ አይኔን አላሽ። እንግዲያውስ ወደ ገጠር መሄድ ነው። አይ እንግዲህ ትንሽ ቢስ ሰጣቸው አትቻሉ። ቤተነሽ ውጭ ዶሮ ዝም ብለሽ እኮ ነው 7 ወር ሙሉ ጊዜሽን ያቃጠልሽ። እርግጠኛ ነኝ አንቺም እንደኔ አንዱን ፈረንጅ ጠብሰሽ ቢሆን ኖሮ ዛሬ ታይዘን አሜሪካ ነበር። አይ ሉዬ እሱ ቀርቶብኝ እኔ እኮ አንዳንዴ ለምን ቤቱ እንዳስቀመጠኝ ራሱ ግራ ግብት ነው። ይሄ ምን ግራ ያጋባል? ብዙ ሀብታሞች እኮ ከሚስቶቻቸው ውጪ የሚያደርጉት ነገር እንዳይታወቅባቸው አንዷን ሴተኛ ዳሪ አፈቀርኩ በሚል ሰበብ ወይም ደግሞ አንዷን የቤት ልጅ ቤት ተከራይተው አስቀምጣ እንደፈለጉ ያደርጋሉ። አንቺ እንደውም ቢያንስ እድለኛ ነሽ፣ ሚስት የለውም። ወይ ወንዶች እግዚአብሔር ግን መጀመሪያ ሴትን ነበር መፍጠር የነበረበት። ስለዚህ ኩራባቸው ላንቺ ምንም ፍቅር የለውም ነው የምትይ? ሲጀመር ኩራባቸው ስለ ፍቅር የሚያስብበት ሜዱላ አለ የለውም? አረ ሜዱላ ይሄን ደግሞ ማን ነገረሽ? ሲሉ ሰምቼ ብቻ እዛች አሜሪካ ዛሬ ልግባ እንጂ የመጀመሪያው ስራዬ ትምህርት መማር። ሄሉ የኔም ቢልልኝ እኮ ኮምፒውተር መማር ፈልግ ነበር። ትማሪያለሽ፣ ለሁሉም እኮ ጊዜ አለው። እንዲህ እንደቀለዱብንም አይቀር። ወይኔ ኒኮላስ ደወለ። ሄሎ ኒቆዲሞስ ላቭ። I'm fine, how old are you? Me and Mary cafe drink ananas juice and tea. Eating በእናትሽ ሜሪዬ በእግዚአብሔር ተቆራጭ ምንድነው በእንግሊዘኛ? በእናትሽ eating breaking cake. Okay. Yes, okay. ምን ያስቅሻል? አሁን ያስቃል? ወይኔ ሰዓቱ እንዴት ነው ሄደው? በእናትሽ ገና ፓኬጂንግ አለብኝ። ተነሽ። ወይኔ ጉዴ ገና ሳት አንለያይም። ስራ እንዴት ነው? ወደ ምን ገባለን? ራት ላቅርብልኝ? ምን? ሄለን ዛሬ ደስ ዋው ተገላገለች። አስበኛል። ከዚህ በኋላ ምን ደግሞ ቀፉ በብቸኝነት ማበዴ ነው። ታዲያ እኔ ምን ላድርግ? ትምህርት ልማር ስለ እምቢ
ስራ ልስራ ስለምን ምትወደኝ ይመስለኝ ነበር። ለካንተ ሰውነቴን እስኪ በቃ ተጠቅመን እንዳሮጌ ዕቃ አውጥተህ ልትጥለኝ ነው የምታስበው። ምን ነው የምታወሪው? ስሚ ከዛ ቆሻሻ አትበለኝ። ወደን ይመስላል ቆሻሻ ውስጥ የነበርነው። ደግሞ አንተም ቆሻሻ ውስጥ ስትልገሰገስ መሰለኝ ያገኘናል። ዝም በል ክፍታ። እዛ መንገድ ላይ ለመርሽውን እዛው መንገድ ላይ ዛሬ ደግሞ የዋለ ወትሮ በጣም አረፈደ። የመጣው ይምጣ፣ ግን ይህን ጸባዩን ማስቆም አለብን። ብሩን መጫወቻ አደረገው እኮ። እኔ ምን አገባኝ ስለ ብሩ? እኔ ስለ ጆሮዬ ነው። የኔ ጆሮ በቀለጃ ሆነ እንዴ! እሱ ባመጣ ቁጥር ሲጥ ቢያደርግ ዘላለም ያልጋ ድምፅ እየሰማሁ ሰው ውጪ ደህና አደርክ ሲለኝ ሲጥ ነው የሚሰማኝ። ምን ነው አረፈደ? አንተስ አተኛም? አብዮት ጠባቂ ሰላም አመሹ። እጂ ምንድነው ቀልብ የምገፋው? እንዴ ጆን ምን ትሰራለህ እዚህ? አንተ ጭንቅላት ትንሽ አያስብም? አረ የመጨረሻ ነኝ። እውነት ጆን፣ እሷ ራሱ የመጨረሻዋ ነኝ አይደል? አዎ እኮ። ይኸውልሽ የኔ ቆንጆ፣ ይሄ በሽታ አለበት። ምን በሽታ? አዎ አንተ ዝተት። እባክሽ ውሸቱን ነው። እቺ ደግሞ ነያቺ። አንተ ትንሽ አትማርም? አንተ ምን ሆነ? ገንዘብ እኮ ነው የሚወጣበት። ሄሎ ጆኒ ነህ? ይቅርታ አረበሽኩ እንዴ? አይ አረበሽም። አሁን የት ነህ? ከጓደኞቹ ጋር ውጪ እየተዝናናሁ ነው። ኢሉዥን የሚባል ክለብ ውስጥ ነኝ። መቀላቀል እንችላለን? እሺ መጣ
ኧረ ነቃሽ እንዴ? አቤት ማታ እንዴት እንደከበድሽኝ ብታይ። ሉካ እንደዚህ ትከብጃለሽ? ኧረ አይዞሽ ምንም ነገር አልተፈጠረም። ስራ ልትሄድ ነው? አዎ። ቤት በጣም ታምራለች። ጎበዝ ሴት ናት ማለት ነው ያዘችው። ኧረ ሴት የሚባል ታይቶበት አያውቅም። ይቅርታ ትላንት ማታ ውስጤ ትንሽ ጥሩ ስላልነበረ ነው እንጂ ሳካራም አይደለሁም። ይገባኛል። እሺ በቃ እኔ ወደ ቤት ልሂድ። ይኸውልሽ ሜሮን፣ ቤት ሄደሽ ጥሩ ነገር ላያጋጥምሽ ይችላል። ስለዚህ እስክትረጋጊ ድረስ ቤቴ ክፍት ነው። ለነገሩ ምንስ አማራጭ አለኝ ብለን በቃ ልሂድ። ከፈለግሽ እንደውይልኝ። እቺ ነገር ዋጭባት። አሹ ተስፋ አትቁረጪ እንዴ! አንቺ ምርጥ ዘፋኝ እኮ ነሽ። ምን እንደሚታይ ታውቂያለሽ? በቃ በመላው ኢትዮጵያ በሁሉም ክልሎች በእኩል ሰዓት የሚለቀቀው እዚህ አጠገቤ የምታዩት ስሙን ከ50 ሴንት ወስዶ ራሱን 5 ሴንት በቃ 5 ሴንት ብሎ የሚጠራው አሹ ወይም አመዱ እና ያሜሉት ነው ምናምን ተብለሽ ሞቅ ሲደረግልሽ ነው የሚታየኝ። እውነት ምን ዋጋ አለው? አታሚዎቹ እንደሱ አይደለም። አንተ መስፈን ያለበት ስለ ፍቅር ነው ይሉኝ። በቃ ስለ ፍቅር በቃ አሪፍ ዘፈን እንዴ! አንተ ኪነ ጥበብን አታውቅም። አንተ ደደብ ነው። ኪነ ጥበብ ገብቷል። እኔን አድምታኛል። ውስጤን አድምታለች። ውስጤ ይኸውልህ ጥበብ እየተፍለቀለቀ ነው። ራዳተር ውስጥ እንዳለ ውሃ ፍልቅልቅ እያለ እኔ ደግሞ መስፈን የምፈልገው ስለ ቀለበት መንገድ፣ ስለ ቀበሌ፣ ስለ ከፍተኛ፣ ስለ ወረዳ፣ ስለ አውራጃ፣ ስለ ክልል በጤና ዙሪያ ደግሞ ስትሄድ ስለ ወባ፣ ስለ አጎበር ነው። እንደ ሌላው ዘፋኝ ዝም ብዬ ስለ ብሔር ብሔረሰቦች ዘፍኜ ወይ መሬት እንዳይሰጠኝ ሁሉም ሰው ወስዷል። ስለዚህ ገራይ ዘፍኜ ይሄን ገራይ ልውሰድ። አንተ ዘፋኝ ነህ ሪፖርተር ነህ? ዝም ብለህ ስለ ፍቅር እንደማንኛውም ዘፋኝ አዘፍንም እንዴ? እንዴት ውስጥ ጥበብ ውስጥ ልታዝ ይገባል። ጥበብ ነው። እኔን አሁን መስፈን ሳይሆን ጥበብ ውስጥ ያለው የኪነ ጥበብ ፍቅር እና ታምቅ ያለው በጥበብ እሱን ማውጣት ነው። ደግሞ ታያለህ አሹ ምን አለብኝ ጥበብ እግሬ ላይ ወድቃ ከምላሴ ይነቀል። ምን ይነቀል? ምን ይነቀል? ምን አለህና ነው የሚነቀል? ምን ያሱ ወይኔ በላ በእናትሽ ምኑ በቃ አሁን እኔ ባንተ የተነሳ ላንተ አሁን እንደ ራዲየተር ስለተከተኩ ልዘፍን ነው በቃ ያ እውነት ድቀውጡ የአሽ የድምፁ አለበት ሮሮ ምንም አልተሻለ ከትሬ ታቋትሮ አንተ ውሻ ሲያስጠላ ብነው እጅጆን በለወዝ ክች ብሎ ነው የመጣው። አቺ ሰሚ አልጋው ላይ ወሳኝ ነች። ዝም በል በአንድ ቀን ሴተኛ ዳሪ አርቃት። ሴተኛ ዳሪ? ኧረ ሴተኛ አንተ የቤት ልጆችስ ቦሎ ስላለጠፉ ነው እንጂ ምን ያው ናቸው። እንዴት? ኧረ እንዴት እኔ ጋር የሚደውሉትን እኔ አታውቁም። ሚስ ኮል እደውላለሁ። ሄሎ ታሜ ባለ 25 ብር ካርድ ላክልኝ አብረን እንውላለን። አይ በቃ ሾርት ማለት ነው። ከዛ አንዷ ደግሞ ትንሽ ትቆይና ትደውላለች። ሄሎ ምንድን ነው? ሄሎ ታሜ ባለ 50 ብር ካርድ እባክህ ላክልኝና አብረን ነው የምናድረው እና ባለ 100 ከላክላቸው ደግሞ ትዳር ማለት ነው። በቃ ወሬኛ ነህ። ይሄቶና በቃ ነገር ሁሉ ፒስ ሆነ። ሳይሆን አይቀርም። እቃው ልታመጣ ወደ ቤት ሄዳለች። ምን ልታመጣ ማለት አንተ ጋር ልትኖር? አዎ ምን ነው? ኧረ በእናትህ ፈር እንዴ! አንተ ስታስበው ከዛ ከመሰለ መኪና ውስጥ ወርዳያችን የመሰለች ልጅ ያይጥ ፓርላማ የመሰለ ቤት ውስጥ እንዴት አንተ ያችን ልጅ ትኖራለች ብለህ ታስባለህ? በለው እሱ አሁን ወሰነች ልትመጣ ማለት ነው። ከኩራባቸው ጋር ተጣልተዋል። ኧረ እንደዛ አትልም። ተው እንጂ በቃ አንተ አሁን እንደ ፒንሳ አድርገህ ነው ያለው።
ዋልሽ? እንዴት ነህ? ሙሉ ቀን ጥዬሽ ጠፋሁ አይደል? ኧረ ችግር የለም። ይቅርታ፣ በጣም ስራ በዝቶብኝ እኮ ነው። ችግር የለም። ግን ምን በላሽ? ቤት ውስጥ የተወሰነ ነገር አገኘሁና እሱን ሰርቼ በላሁ። ለአንተም አዘጋጅቼልሃለሁ። ይቅርታ ግን ቤትህን ሳላስፈቅድ ደፈርኩ። ምንም ችግር የለም። እሱ ለነገ ይቆየን። አሁን ውጭ ወጥተን እንብላ። እሺ፣ ለነገሩ እኔም ደብሮኝ ነው አልኩት። በቃ እንቀይር። እኛ ነገር እዚህ ቤት ስመጣ የምጀምረው አረ በጭራሽ እንጂ ምን ወጣኝ። ታዲያ እኔ ለምን እዚህ ያመጣኝ? ቆይ አንተ እራስህን እኔ እንኳን ከጓደኞቼ ጋር ጣጣ ይዘሽ ወደ ቤት ነው። ታዲያ እኔ ማለት ለአንቺ አይመጥንሽማ። ለኔ ማለት በቃ የሆነ ድክም ያለች ቤት ናት። የሰው ማንነት ዝም ብለን ከላይ በምናየው መገመት የምንችል ይመስላል። ምናልባት እኔ እንደምጠብቀኝ አይነት ሰው ላልሆን ይችላል። እሱስ ልክ ነሽ። ከፒንሳ ወደ ፒዛ ጆኒ ምን አይነት ሰው ነው? ጆኒ እድሜው ሲሰንዝር ማለት 30 ዓመት ከተግባር በአውቶሞቲቭ ዲፕሎማ ያለው 3 አግብቶ የፈታ የ5 ልጆች አባት ነው። ኧረ ስቀልድ ነው። ስለ ሜሪ ነገር ነው። ሜሪ 25 ዓመቷ ነው። አላገባችም። ልጅም የላትም። ትምህርት ቤት እንደ ጠንቋይ ቤት ነፈረው። በትምህርት ቤት እንኳን ብዙ አልገባውም፣ ግን እንደምንም ሃይስኩል ጨርሻለሁ። ስራስ ምን ነው የምትሰራው? ስራ ኩራባቸው ኢንተርኔት ቤት ነው የምሰራው። እኔ እንግዲህ ቤቴ ኮምፒውተር የለም። ኧረ ምንም ችግር የለም። ቤትህን በጣም ወድጄታለሁ። ማለት ወይ ይጀምራሽ ነገሮች ቶሎ እንዲሳኩልኝ አይመስለኝም። ቶሎ ስራ መፈለግ አለብኝ። አትሊስት እሱ የሚሰጠኝን ገንዘብ እንኳን ሴቭ አድርጌ ለትንሽ ጊዜ ጠቅመኝ። ለነገሩ እሱ የሚሰጠኝ ገንዘብ ይቅርብኝ። ለማንኛውም ከእግዚአብሔር ጋር ቶሎ ከተሳካልኝ ቤትህንም አልካንም ጊዜ እለቅልሃለሁ። እንዲህ ነገሮች ቶሎ ይስተካከላሉ ብለሽ ማጠብቂ። ደግሞ ብሩም ቢሆን ያለን ሼር እናደርጋለን። ተናደር 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 አተም በብለ ከቺ ጋር መጣ ተመጀ እሰላምላት በእውነት ቆንጆ ነች። የእውነት ቆንጆ ነች። ለምን አንተ እንደው በቃ ወደ ውስጤ ወደደ። ለምን አከፍልላቸው ዱቢያቸው የሱ ጓደኞች ለምን አከፍልላቸው? እሺ ምን ይታያው? የተለመደው አንቺም እኔ የምለው በዱቤ ነው እንደ የምትበሉት? ያው አንዳንዴ ግድ ይላል።
እንደዛ ከሆነ ብር ሴቭ አታረጉም ማለት ነው። ኧረ እኔና አሸብር እንኳን እናረጋለን፣ ግን አንድ የተረገመ ጓደኛ አለን ታማኝ የሚባል ብታዩ ብሩን በጠቅላላ የሚያጠፋው ለሴተኛ ዳር። ይታይሽ ምን እንዳስነኩት እንኳን አላውቅም። ያውልሽ እንደው ሰላም የማታ ከስተመር እኛ ጋር መኪና ልታሰራ አትመጣም? በስማ እንዴት ታምራለች! ምን ይመስለች ሴተኛ ዳሪ ብርቱካን ታውቂያለሽ? ብርቱካን ነው የምትመስለው። እኔማ ምን ይመስል ግጥም ይላታል። ይድባክስ አይ ቆይ ምሳ እንብላ። ከምሳ በኋላ እስቲ እንስማ። ቤትና መኪናሽ የመልክሽ ማማሩ ለካ በገላሽ ነው ሲሰማ ሚስጥሩ። ጆናዛ ዝም ብሎ ይዘዋል። የምስራች ምንድነው? ተከፍሏል። ምኑ ነው አትበለኝ አንተ። በላው እኮ ነው የከፈለው። ሰው እዚህ ቁብ እየገባ ቲቪ ሶፋ ምናምን ይገዛል። አንተ ሶፋ የሚያክል ቂጥ ይዘህ ትዞራለህ። አንተ ምን ነው እኔ ላይ ባሉ ሆነ ቂም ይዘሃል። አንተ ሆድ ይታያል። ቅርብ ሳበያይ ነበር ታል እንዴ እንዳለ ክብት እኮ ነው ነገሩ። ጥርስ አይኖረው እንደዛ ይበላ ቢኖረውማ ለማንኛውም ተጫወቱ። የሚጠጣ ምን ይምጣ? አደ ጥርስ አስደፍነው እኔ እኮ ያንቺ ድንበር ነው ያንቺ ድንበርሽ። ደብሮሻል አይደል? ኧረ በጭራሽ። በተለይ ምሳ አበላላችሁንማ በጣም ነው የወደድኩት። ስንት ጊዜ መሰለ ከሰው ጋር ተገናኝቼ እንደዚህ ስጫወት። በጣም አመሰግናለሁ ጆን። ኧረ ችግር የለውም። አንድ ደንበኛችን ዛሬ ስራ ቦታ መጥቶ ስራ ምናምን ይፈልግልሽ ነግሬዋለሁ እና ምስቲ ሰሞኑን ደውዬ እነግርሃለሁ። አልነገርኩህም ለካ። አንድ የሄለን ዘመድ እኮ የመኪና መሸጫ ከፍቷል እና እዛ በሽያጭ ሰራተኝነት ሊቀጥረኝ ከሰውየው ጋር ተነጋግረናል። ኦ በጣም አሪፍ። ታዲያ ይሄ ማለት ለአንድ ወር ብቻ ነው ማለት ነው? ነገር ምን ነው ማለት ነው እንግዲህ ቤት መከራየት አለብኝ። መማር የምፈልገውም ነገር አለ። እንጃ ብቻ እንዴት እንደማደርግ ግራ ግብት ብሎኛል። አይዞሽ፣ እግዚአብሔር ያውቃል። እንተጋገዛለን። ዳደሪ ጆኒ። አቤት። ሁል ጊዜ በዚህ ሰዓት ነው የምተኛው ወይስ እኔ ከመጣሁ በኋላ ነው? ኧረ ከሰው ሀሳብ በፊት ይቻላል። ለምንድን ነው እስከ 7 ሰዓት ማተኛ? ከስራ ደግሞ አይደል እንዴ የምትመጣው? ታስባለህ? አንድ ለራስ እንደዚህ እሱ ልጆች ስትወልድ ትደርስበታለህ ወይ? አግብቶ መውለድ አትፈልግም? እሱማ የተቀራረበሽ ነው። ግን አዲስ አበባ ውስጥ ትክክለኛ ፀጉር ያላትና ትክክለኛ ስልክ መፈለግ ነዳጅ ማውጣት ይችላል። ልጅ ከወለድኩ ሁለት ሴት ልጅ ወለሲ እኔ እንጃ
ወንድ እንኳን ወልጃለሁ መልሽ ብላት ይመስል እዚህ እንኳን ልጅ ነው። ዋናው ነገር ጤነኛ ልጅ ስታይ ነው የሚባለው። እኔ የምለው ግን የሴት ጓደኛ ምናምን የለም? እዚህ ቤት ሲመጣ ማንም ይቻላል ስልክ ስታወራ አልሰማም ነበረች ከአንድ ዓመት በፊት ላይ ውሸት ወይ ውሸት ወይ ውሸት ወይ ውሸት ቀዳዳ ተገኘ ከየት ሲፈትለኝ ውሸት አምስተኛች አይዞህ ወደ ማታሽ ታውቃለህ ማለት በነገራችን ላይ የአሁኑ እሑድ በቤት ሻማ ማብራት ይፈቀዳል? ይቻላል ግን አደራሽ መቃረዝ እንደዚህ ነው የሚሆንልሽ። ለራሱ ፊልም ነው ኋላ በራሞትሽ ማን ተጠያቂ ታደርጊ? እቤት ውስጥ የሆነ ነገር ልሰራ ብቻ ምንም የለም። ለዛ አርቀርሚ ነው ብልሽ ከአዲሱ አለቃችሁ ምንም አይደለም እባክሽ ሳላስፈቅድ ሜዳ በጊዜ ትመጣለህ አይደል? ምን ነው ትምህርት በደንሻል አሁንማ ሰኔው ደረሰች አረ ችግር የለም። ችግር አለው ማናች ከታምሰች ወለሽ ከታምሰች ከመጣች ሲኒማ ግቢና ፊልም ብዙ ጊዜ ቤተክርስቲያን እመላለሳለሁ እና ስብከትም እጽፋለሁ። ያው ግጥም እንደምጽፈው ሁሉ ማለት ነው። እና ይገርምሻል ኢትዮጵያን አይደል ላይ እስከ 3ኛው ዙር ደርሻለሁ። ሰርጸ ተሳክቶልሃል ብሎኛል። የሺ ራሷ ይሄን ሙዚቃ አንተ ስትዘፍን አይኔን ጨፍኜ ነው የሰማሁት ብላኛለች። እኔ ራሴ ካሜራ ባሉ እኔ ዘፈን ሲያለቅስ በአይኔ በብረቱ አይቻል። ግን ይገርምሻል ህዝብ ራሱ ይሄ 800 በሚባለው ቁጥር ኤስኤምኤስ አዎ በሱ 1 ሚሊዮን 500 በቃ ከዛ በላይ የሚሆን ሰው በርታ ጠንክር እንዳንተ አይነት ዘፋኝ መቼም እንደገና ሊፈጠር አይችልም። አንተ ይሄን የመሰለ ድምጽ ይዘህ ያንተ የድምጽ ከለር እኮ ከአፍሪካ ህብረት ባንዲራ ጋራ ይመሳሰላል። አፍሪካዊ ይዘት አለው። ደግሞ ቶንህ ከሆነ ከውጪ ዘፋኝ ጋራ ማን ነበር ስሙ መሰለሽ? አፌ ላይ ልኳል እኮ። አዎ ከቢል ጌት ጋር ይመሳሰላል። እና የሚገርምሽ ነገር አሁን መስራት በጣም የሚፈልገው ነው ስሜቴ የሚገፋፋኝ እንደዚህ በጣም ብዙ ህዝብ ተሰበሰበበት ማለት ምን ነበር የሚባለው? ብዙ ህዝብ ተሰበሰበበት በኮንሰርት አዎ ከሱ ሰውዬ ጋራ ቅዱስ ጊዮርጊስ ፈረሰኛው ጊዮርጊስ ከሱ ጋር መስራት ፈልጋለሁ። ደግሞ እንደምንመጣጠን እርግጠኛ ነኝ። ግን ከቤተሰቦች ዘፋኝ የሆነ ሰው አለ እንዴ? ዘርማን ዘራችን ስልሽ ይገርምሻል። እናቴ እንደነገረችኝ እንደውም ያክስቴ ልጅ ያክስቴ እናት የእናቴ እናት ያ ሁሉ አልፎ ልጅ ጎረቤት ከኛ ቤት ግድግዳ ጋራ የተገናኘ በሙሉ ዘፋኝ ናቸው። እንደውም ቢዮንሴ ራሱ የኛ የዘር ቅርንጫፍ ነው ትባላለች። ቢዮንሴ አሁን ግን ቅርንጫፉ ተሰብሯል። Barney, what the heck are you still doing here? Ira, please open up. Let these guys out. After 27, you say. እንቅልፍም ያለኝ ፊልሙ እንዴት ነበር? ያው የተለመደው የፍቅር ታሪክ ተዋደዱ፣ ከዛ ተጣሉ፣ ከዛ ስታረቁና ተጋቡ። ከዛ
ከዛ ውጭ ፍቅር ፊልም ምን አለ? ለነገሩ ግን እንደ ፍቅር ፊልም ሁሉ ነገር ፈጣን ብሎ አሪፍ አለ። ለምን ፊልሙ ጀመረ በሀያ ደቂቃ ውስጥ ስለሚሳሳል? ግን ቆይ ሲኒማ ቤት ኮንስቲቱሽን ምናምን አብረሻ የለኝም። የነበረችዋን ውጭ ሄደች። ብቸኝነት ይከብዳል። አሳዘንኩ? አይዞሽ ብቻሽን እንኳን አይደለም ያለሽው። ፊልሙ አሪፍ ይመስላል። ቆንጆ ፊልም ነው። መልካም ልደት። እኔ ደግሞ ኬክ ይዘህልኝ ትመጣለህ ብዬ ነው። መልካም ልደት ለሜሪ፣ መልካም ልደት ለሜሪ፣ መልካም ልደት ለሜሪ። ያሽኩር ነው። እነሱ በጣም አሪፍ ጊዜ ያሳለፉ። ደስ ብሎሻል? በጣም እድል መለሻ ነገ እንግዲህ በጥሩ መንፈስ ወደ ስራ ማለት ነው። ጥርጥር የለም። ይሄ ሶፋ አልተመቸህም ማለት ካልጋህን ልቀቅል። ኧረ እኔ እንደዛ ማለት ያለ ሞዴል ውስጥ ስለፈልግ ማኔ ምን እያልኩ አይ እቺ እንኳን ያንቺ ፈተና ነው። አሬ ነው ካላምን ቀርጫ ሰማ ደክሞሻል መሰለኝ።
ስንት ሰዓት ሆነ? 4 ሰዓት 7 ሚስኮል እርግጠኛ ነኝ እነታማኝ ናቸው። ስፒከር ላይ አድርገው። ስፒከር ላይ አድርገው። ታሜ ጆን ሰላም ነው? መቼም ማታ የሰጠውሽን ኮንዶም እንዳለ ጨርሰሽ ገርበሽዋል አይደል? ስማ በኩራቴን ጉምልል እያልሽ ነዋ። መጣለሁ። እሺ እኛ እኮ ስጠፊ ጊዜ የት ሄዳለች ብለናል። ግን ጎበዝ ነሽ። ከዛ ህይወት ወጥተሽ ለዚህ መብቃትሽ። አይዞሽ ጁዲዬ፣ አንቺም አንድ ቀን መውጣትሽ አይቀርም። ግን ይሄ 10 የምታገቢ የምትፈቺውን ነገር አቁም ጁዲዬ። ሙች አሁን ያልሽውን እንኳን ጠበቅ አድርጊ። ዝም ብሎ ማጥበቅ አለ እንዴ? ወንዶች እንዲህ እንደቀለዱብኝማ እኔም ሳልቀልድባቸው ከቀረው ታይኛለሽ። ሜሪ ሙች ይሄኛውንማ እሰራለታለሁ። ጁዲዬ እንደው በፈጠረሽ ለታማኝ አምልጦሽ እንኳን ስለኔ ማንነት በፍጹም እንዳትነግሪ። እሱ ከሰማ ለጆኒ ሊነግርብኝ ይችላል። አራ ችግር የለውም። ቆይ ግን አንቺ እንዴት አድርገሽ ፍቅር ብታስይዡ ነው ባክሽ? እንዴት ተጃጃለው? ወይ ግን ብታይ ስለቀድሞ ማንነቴ ለመንገር እንዴት ጭንቅ እንዳለኝ። አሁኑኑ ብትነግሪው ነው የሚሻልሽ። ጊዜው በረዘመ ቁጥር ነገሮች እየከበዱብሽ ነው የሚመጡት። እሞክራለሁ በደንብ ፍቅር ሳይዘኝ። እባክህ አምላክ ይሄን የጀመርኩትን ሙዚቃ ከሰው ጆሮ አድርስልህ። መስፈን የምፈልገው ለመሬት ምናምን ሳይሆን ለኪነ ጥበብ ነው። ውስጤ እንደ ራዲያተር ለሚንተከተከው ጥበብ ነው። ከነዚህ ቤተሰቦች አንዱ አድርገኝ እባክህ። አንተም ዝም አትበለኝ። ይሄ ሙትቻ ደግሞ ስለብል እና ከደባልነት አውጣኝ አምላክ። አሜን። አሽዬ ሰላም። ስማ አንድ ምርጥ ዘፈን ከመንገድ ላይ ሲመጣ ገዝቼልሃለሁ። ተቀበል። አሸኔ ጓደኛ የኔ ደባልተኛ ጓዳዬን ያሞቃል እንደ ሰራተኛ። ደህና መሽ ፋዘር ትኒ
ፋዘር የለህማ ወይኔ እንዴ ምን እንደ ሴት ያስጮሃል? ምንድን ነው? ወይኔ ምንድን ነው? አንቺ ምን አደረግሽው? ምን ሰራችሁ? ሀበይ ኧረ በእናትህ ፈልግልኝ። ምን ደውሎኝ ምን ሆንክ? ማታ የተጠቀምንበትን ኮንዶም ማን ያየታል? እኔ ምን አየት ነው የማውቅልህ? አንተን ኮንዶም አይተኸው? እራስህ ላይ ፈልጋ የታረ የለም በእናትህ አይቼዋለሁ። እንዴ ተጠቅመናል እንዴ ማታ? ለሶስተኛ ጊዜ ምን ረሳሁት? ወይኔ ጉዴ! ባቤ ቻው። እስኪ ምን ሆነሃል? ስንት ኪሎ ነሽ? 50 ከስተሻል እኮ አትበይም እንዴ? ዳይት ላይ ነኝ። የምን ዳይት ነው ያገኘሽውን ጠጅ? ወይኔ ታስላለች። እግዚአብሔር ከአንተ ጋር ይሁን። እሰይ ስለቴ ሰመረ። Yes. ምን ላድርግ? ተቀበል። ምንድን ነው የምትቀበልህ? ድሮ ነበር እንጂ በኮንዶም መቅመስ አሁን ምን ያደርጋል መተከዝ ማልቀስ። ኧረ በእናትህ ተው ግን። እኔ ቆይ ወንድም አይደለንም? ታዲያ ለምን ስንት ነገር አብረን አላደረግን? ከማን ጋር? ኧረ ወይኔ እንጂ ፍሬንዶች እንዴ ባላታይ እንዴት ነሽ? እንዴ በልሽ እርቦኛል። ኧረ ወጥተህ ምሳ እንብላ። ምሳና ምክር ከቤት ነው ሲባል አልሰማህም? ወይኔ ጓደኞቼ ተበላሹ። ፎቃ ሲይዝ ጭራሹ ነው ፈልጫዊ ንግግር ጀመረ። በሚቀጥለው ደግሞ ቅኔ ዝረፍልኛ። ሰምቻለሁ። ምን ላድርግ? ለምን ታገለኛለህ? እንዴ ሳሜ እንደዚህ መሆን የለብህም እኮ። ስማ ምኑንም ሳታውቁ እንደዚህማ እንዳትሆኑ። ደግሞ እኮ ሴተኛ አዳሪዎች ጠንቃቆች ናቸው ሲባል እሰማለሁ። በእናትህ እኔማ ያመጣኋት የሆነ ዝርክርክ ነገር ነች እኮ አይደል? የታውቀኝ እንዴ የታውቃለሁ እኔ ሄደ አይዞሽ በቃ። ለማንኛውም ስማ እንዴ 3 ወር እኮ ማለት ቅርብ ጊዜ ነው። ደግሞ እኛ አብረን ነው አለና እንዴ አዎ ከጎኔ እንደውም አሪፍ ግጥም አዘጋጅቼልሃለሁ። ይኸውልህ አሼ እንኳን የመጨረሻ አሪፍ ግጥም ይኸውልህ ለአንተ ብሎ ነው። ይኸውልህ ርዕሱ በባዶ ርዕስ አንተ ቆይ የእሱ ቆይ የአንተ ግጥም ከመች ጀምሮ ነው ርዕስ ያለው ነገር ነው እንኳን አንተ እኮ አይገባህም። እደግመዋለሁ በባዶ በባዶ አደረገ መጠጥ አፍዞት ታሜ ፈዞ ቀረ ጆከሩን ስቦት። ኧረ ወይኔ በሽታ ይሳብ እናቴ ኮተት። ኧረ መነሻ ሀሳብ እኮ ነው ከአንተ ጋር ምን ያገናኘው? እና እልሻለሁ ሜሪዬ ዛሬ ታማኝ በማጽናናት ሙሉ ቀን ስራችን ፈተነዋል ብታይ። ሜሪ ምን ሆነሻል? ምንም ግን ጆኒ ሴተኛ አዳሪዎች እኮ በጣም ነው ራሳቸውን የሚጠብቁት። ደግሞ እኮ ወደው አይደለም እዚህ ስራ ውስጥ የሚኖሩት። ቢሳካላቸው ስንት የሚያስቡት ነገር አለ። ግን አንዴ እዚህ ስራ ውስጥ ከገቡ በኋላ ለመውጣት በጣም ከባድ ነው። ያው ስለ ሴተኛ አዳሪ እኮ ጥናት ያጠናሽ ነው ማለት ነው። በጣም ነው ታዝኝላቸው ማለት ነው። በጣም ይልቁንስ እሱን ተይውና ፈልጋለሁ ብለሽ ነበር። ዛሬ እኮ ደላላው ቤት እንዳገኘልኝ ደውሎ ነገረኝና እና ሄደሽ አየሽው? ቆንጆ ቤት ናት። ለእኔ በጣም በቂ ነው። እና ምን አሰብሽ? ጆኒ ቤቱን ሄጄ ሳየው አንተ ቤት ከአንተ ጋር ያሳለፍነውንና ያደረክልኝን ሁሉ ሳስብ ነበር። ጆኒ በጣም ወዳለሁ።
ግን ራሴን መፈተን እፈልጋለሁ ጆኒ። እስከዛው ድረስ እየተረዳዳን ሁለታችንም ሴቭ ማድረግ ሴቭ ማድረግ ቤት እየተከራዩ ነው ሴቭ የሚደረገው? እሺ አላጨናንቅሽም፣ ግን ሜል አስቢበት። እሺ አስብበታለሁ ጆኒ። ደግሞ ነገ ከስራ ስትወጡ ታማኝ ነው ቤት ይዘህ ሆነ። አሁን የምርመራ ጊዜው እስኪደርስ ድረስ በጣም ስለሚጨናነቅ አብረን መሆን አለብን። እሺ ያቺ ምን ወዳት ምስር ሰርተሽ ጠብቂኝ። እሺ ምንም ችግር የለም። እኔ ምን ነው የቆዩት? ኧረ ይመጣሉ። ወራት ተጋብዘው ይቀሩልሽ። የውጭ ስልክ ነው መሰለኝ። ይሄ ልጅ ጆርናሊስት ሄሎ 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 ሄሉዬ፣ እንዴት ነሽ? ደህና ነሽ ወይ? በጣም ደህና ነኝ ሄሉዬ። አንቺ እንዴት ነሽ? ጆኒዬ በጣም ደህና ነው። ኧረ አልነገርኩትም። ሄሉዬ ለጆኒ ሴተኛ አዳሪ ነበርኩ ብሎ መናገር እንዴት እንደከበደኝ። ፈረሰኛው ጊዮርጊስ አጅሪ እዛው እኔ እኮ ከነገ ዛሬ እነግረዋለሁ እያልኩኝ ጨቆኝ። ነገ ተነገ ወዲያ ነው የምትሰማው። በእናትህ ይኸውልህ ለምን አትረዳም? ከነገ ዛሬ የለም። እባክህ አንተ ተረዳኝ። ምን ሆናችሁ ቆየች? ታክሲ የለም። እሺ ቁጭ በሉ። እኔ ግን እነግረዋለሁ። እነግረዋለሁ? አዎ እንደ መኪና ሞተር በት ነው። ታጠብ እንጂ። ምነው? ኧረ ሜሪ ቁጭ በይ። ብሉ ብሉ። እንዴት ነው? ታፈራ? በጣም እንጂ ባለሙያ ነሽ ለካ። ቀላል ባለሙያ ነኝ ስለወጥ ሪያሱ ሳይኮ ነው ወሰይጣም አልተቀመሰ እንደውም ለዚህ እራት አሪፍ ቅጥ ነው። ለሳሙና ነው? አይ እኔና እሺ ያው ምን ታጠብት የገና ሳሙና ስለሱ ከገጠመ አራሹ በፈጠረ በቃ እኔ እነግረዋለሁ። ለምን እስከ ዛሬ አትይኝ? ለምን ያገባኝ? ጓደኛ የለም? የኔስ ጓደኛ ነው? እና በፍቅር ባራት ነገር ማለት ያው እነግረዋለሁ አልቻለ እሺ መቼ ለምን መቼ እኮ ተነጋግረናል። ከአራት በኋላ ካሳለች አይ እኔና እሺ እኮ እንሄዳለን። የሆነ ቦታ እንሄድበታለን አይደል? እናንተም መነጋገር ይገባችሁ። ይሄ ምን ጉዳይ? አዎ ስለ ፍቅራችሁ ምናምን ያው ጀርመን ፍቅረኛ ወጭ አይደላችሁ። እጅግ አንተ ትረዳኝ። ማታ እራሱ ልነግረው ፈልጌ ብለሽ ቶሎ ብትነግሪው አሪፍ እኮ ነው። የቆየ ሲሄድ ይበልጥ ጊዜ ሳሰች ቶሎ ብትነግሪው አሪፍ ነው። ነገርሽው? አልነገርኩት። ለምን? ከፈራሽ ማን ይነግረዋል? አንተ ያማህ እንዴ? ምን እንደሚያመኝ እንዴት ካንተ አፍ ይሰማል? እና ከማን አፍ ይሰማል? እናንተ ከሱ ቀደም ማወቃችን እንደው ነገሩ እንዲደብረው ነው የሚያደርገው።
ይኸውልሽ አሁን ካልነገርሽ አይኔ እያየ ጓደኛዬ የባሌ ሞገድ ውስጥ ሲወድቅ ማየት ነው። በቃ ዛሬ እነግረዋለሁ። ለትንሽ ወራትም ቢኖር የነበረኝን ደስታ እንዳላጣ ፈርቼ ነበር። ግን ለሁሉም እግዚአብሔር ያውቃል። አመሰግናለሁ። እሺ ታሜ። ሜሪ እንዴት እንዳስቸገረኝ ብታይ። ቤት ያፈራው ምንሽ አንቺ በጣም ቀልቷል። እኔ የደፈኩ ነገር እባክሽ አውቄዋለሁ። አይቼሻለሁ። ደግሞ ምንም ማለት አለ ኮምፒውተር ቤት ስትማሪ ነው። ቁራባችሁ ኢንተርኔት ቤት ነው የምሰራው ምናምን ብለሽ ፎክርሽ ተረሳሽ። ግን ምን ነበር መሰለኝ እሱን እኮ ነው ነግሬ ነበር። ነገርኛ በፊት የነበረው ማንነቴ አሁን ባለን ፍቅር ላይ ችግር አልፈጠረም። ትወደኛለህ? ጠረጠረች። እኔም እወድሃለሁ። ስለዚህ ግድልሽ ነገር ቡና ቤት ነበር የምሰራው። እንዴት እስከዛሬ ያልነገርሽ? ምን ማለት ነው ፈራው? አሁንም እንዳሸብር ቀድሞ እንዳይነግሩ ብዬ ነው የነገርኩህ። እነሱም ሰምተዋል? እዚህ ቤት ስገባ ይሄን ያህል ጊዜ እቆያለሁ ብዬ አላሰብኩም። ከዛ በኋላ ወደድኩ። እንደምንም ብዬ እነግርሃለሁ ብዬ ሳስብ ስለኛ ያለህ አመለካከት በብዙ ጥሩ አይደለም። እሺ ምን ላድርግ? ቢያንስ በ200 ብር ሰው ቤት ተቀጥሮ መስራት እየተቻለ ቆሻሻ አትበለኝ። ቤት ፈልጎ ላገኘልሽ ደላላ ደውልሽ
አሸብር። አቤት አቤት። ያው ስሜ አሸብር አይደለም አሽ እባላለሁ። የሰጠኸኝን ዲሞ አዳምጫለሁ። ዲሞ አልባልም። እንዴት ዲሞ ትይኛለሽ? እንደሱ ማለት ፈልጌ አይደለም። እና ዲሞ ማለት ምን ማለት ነው? ምን ልትፈልጊ? ዲሞ ማለት ማንኛውም ሙዚቀኛ ሙዚቃ ከመስራቱ በፊት የሚያመጣው ሳምፕል ሲዲ ዲሞ ነው። ነው እንዴ? አውቀዋለሁ እኮ። ደግሞ ያለ ሙዚቃ መሳሪያ ነው የሰራው። አዎ ምንም የሙዚቃ መሳሪያ ቀርቶ ምንም ድምጽ እንዳይገባብኝ ብዬ ቤቱን ራሱ በሯን በፍራሽ በብርድ ልብስ ጥቅጥቅ አድርጌ ዘግቻት። እንግዲህ የአበሻ ጎረቤት ታውቂዋለሽ አይደል? ገና ብዬ ስል መጥቶ በረኝ ኮኮል። ይሄን ሁሉ ተጠንቅቄ ነው የሰራሁት። ወደድሽው? ዛሬ እንኳን የጠራው ካንተ አድመት ለመስማት ፈልጌ ነው። እና ዝግጁ ነህ? አዎ ዝግጁ። መጠኑ ስንት ነው ፍቅራችን? ውዴ ልጠይቅሽ እስቲ አንቺን ስንት ነው መጠኑ ጥልቀቱ ከሰማይ ርቀቱ ከአባይ ስፋቱ? ይኸውልሽ ወደ ሙዚቃ መቅዲ ወደ ሙዚቃ እንድገባ ከገፋፉኝ ሰዎች አንዱ 50 ሳንቲም ነው። ለሱ ደግሞ ከኛ ሀገር ሙዚቃ ጋራ ቀይጬ የዘፈንኩለት ዘፈናል የባህል እሱን አንዴ ልስፈልልሽ። እሺ እግዚአብሔር ያክብርልኝ። ውዝዋዜም አለው። 50 ሳንቲም ያላችሁ እስቲ እንያችሁ ድፍን ያዛችሁ ልዘርዝራችሁ 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 ምን እሺ አንድ ብቻ በእንግሊዘኛ ከአማርኛ ጋር ቀላቅዬ የዘፈንኩ አዘፋኝ በቅዱስ ያሬድ በዜማ ደራሹ በቅዱስ ያሬድ አጥንት ይዤሻለሁ። በቃ ሪሚክስ ብቻ የሰራኋት እሷን ብቻ ልበል። ልስፈን? እሺ እግዚአብሔር ያክብርልኝ። Something to me. ሳላስበው ቀርቼ አይደለም ቶሚ እውነቴን ነው። Forget to love. No. To me. ቁጭ በል። ምን ነው ጮኩኝ? ቁጭ በል። ጎረቤት በጠበጥኩሽ ወረድ አድርጌ ልስፈን? ቁጭ በል። ቆይ አሸብር የመጨረሻ ምኞት ዘፋኝ መሆን ነው? አዎ። ምን ነው እንዴ? ድፍረት ያበላል ድመት ይባል የለ እንዴ? እንዴ በሌላ ነው እንዴ የምትበረቱት? ማንኛውም ኢትዮጵያዊ ዘፋኝ አይደለም እንዴ በድፍረት የሚዘፍነው? ለመሆኑ መደበኛ ስራ ምንድን ነው? መካኒክ ነኝ። መካኒክ? አዎ። እሱ ነው ስራ። ሰው ዲሞት ያለሽ ዲሞ አንቺ ነሽ። አንቺ እንደው ሁለት ዲሞ ነሽ። እሱ ዛይ ወዝማና ወዝማንሽ አንተ ደግሞ ምን ተናገር? እንዴት ምን ተነካ? ከዚህ በኋላ ሙዚቃ የሚባል ነገር እንዳትጠይቅ። እዛው ገራጁ ትሄድና ሞተር ነው ሙዚቃ አይዞህ ተስፋ ነው። ማን እኔ አይሹ ተስፋ አልቆርጥ። እናንተ ቆረጥ ቢኔማ ፀጉሬን ማር ታሜ እንዴት ነው? ታሜን አታውቀውም። ታሜን አታውቀውም ማለት ነው። በተሰሩ ሀሳብ በቃ ያልከኝ ሲት ምናምን የማደያ ቀረ ከደም ትንሽ ነው ጀምራ ታሜ ወንት ሚሮና ከተባለ አሹ የመጨረሻ በሰራው ስራ ተዘዝቻ ምንድን ነው ያደረገው? ቤቴ ድረስ የመጣልኝ ሲሳይ ገፍቼ ማባረሬ። እሺ አንቺ ይቅርታ ጠይቃለሁ። እኛ ደስ ብሎኝ ይቅርታ ለመጠየቅ ይሄን መንገድ ላይ ስታገኝ በቃ ይቅርታ ማለት ምን ችግር አለ? ልክ እንደዚህ ያለ ሰው ይቅርታ
የእግዚአብሔርን ስም ስጠራ አስታውስ። እርሱ ታማኝ ታማኝ እግዚአብሔር ታማኝ ነው። ታምር የሚሰራ ጸሎትን ይሰማል። ጓደኛ ያደፈ አመሰግናለሁ። ለአንተ አልነበረም ለታሜ ነው። ምን ሆነሃል ልጅ? ምን ሆነሃል? ከእግዚአብሔር ጋር ተጣልቼ። እግዚአብሔር ምን ይሳነው? እሱማ ምንም አይሳነው፣ ግን የኔ በዛ። ዋናው ከልብ መጸለይ ነው። እሱ ይቅር ይበለኝ እንጂ እዚህ ሴት የተባለ ፍጥረት የደረሰበት አልደርስም። ኃጢአትን ተለማምደው ብቻ ቢሆን ንስሐ ኧረ አባ እኔ ጉድጓድ እገባለሁ፣ ችግር የለም እሱ ይችን ይኸው ደግሞ ሰውነቴ በጭንቀት አለኩ። ካልሴ ራሱ ሰፍቶኝ ደግሞ እኮ በሴተኛ ይኸው ልጅ ጌታችን ደግሞ ተሰቀለ። ሁሉም ለሰው ዘር እንጂ ይሄኛው ሌባ ነው ያችን ማዘነች አይለይም እና ጌታችን ባህሪ። ስለዚህ አሁን ንስሐ የነገ ውጤቴ ከተስተካከለ እኮ በቃ በምንም እንዲህ ያለ ቅጥል የሆነች አንድ ሴት አገባ ከእሷ ጋር በቃ እስከ መጨረሻ ልኖር ነው። እሺ አይዞህ አይዞህ ሜሮን ኮምፒውተር ቻልሽ? ቀስቀስ ፊደሎቹ እንዳይረግፉ። ምን ልሰራ መጣ? አንቺም ፈልጌ የመጣው መስሎሽ ከሆነ በጣም ተሳስተሻል። እና ታዲያ እዚህ ሌላ ምን ልሰራ ትመጣለህ? ይልቁንስ ቢሮውን ለቀህ ውጣ። ደንበኛ እንዲያርግሽ ነው አስተናግጂ ተባልሽው? አሪፍ መኪና ነው ያላችሁ። ያ መጋኒጉ ቦይፍሬንድ ስት አይ መጨረሻሽ ናልከው። መጨረሻዬማ በጣም ነው ያማረው። አትሊስት ለሰው ልጅ ክብር ያለውን ሰው ነው ያፈቀርኩት። ይብላኝ እንጂ ላንተ። ይብላኝ ላንተ? አልሰማሽም እንዴ? ምኑ? ላገባ እኮ ነው። እውነት? እንዴት አይነት አሪፍ የቤት ልጅ ያገኘው መሰለሽ? ኦ እንደውም እሷ ነች የደወለችው። ሄሎ። አዎ ግቢ እዛው ነው። ልክ ነሽ። ከሳምንት በኋላ ሚስቴ ማለት ነች። እኔ አትደውይልኝም ነበር? አንድ ጊዜ ልታሳይ ትችያለሽ? አንተ ስለምን አትመረም? ለምን? ራስህን ለማወቅ። ይብለኝ እንዴ? አልመረምም። እንዴት ነህ? ታማኝስ?
ደስ የሚያሳዝን ዜና ውጤቱ ምንም ቢሆን ያለፈው ህይወቴን የሚመስል ቀን ማሳለፍ የትላንት ህይወቴን እንዳለ ጆን እናንተም ታግዙኛላችሁ አይደል? የሜሮንም ችግር እኮ ይሄ ነው። ትላንት ጆን የሁላችንም ትላንቶች ደስ የሚሉ ላይሆኑ ይችላል። የትላንት ታሪክ ሁሉ የሚደገም አይደለም። ከአንተ ጋር በነበሩ